ይሄ ሁሉ መሪ ወደ ኢትዮጵያ የሚመጣው ለምንድን ነው? እየፈረሰች ስለሆነ። ለምን ሱዳን አይሄዱም? ለምን ኤርትራ አይሄዱም? እየፈረሱ ወዳሉ ሀገሮች ለምን አይሄዱም? የመን ለምን አይሄዱም? ኢትዮጵያ ከነ የመን ከነ ሱዳን በላይ እየፈረሰች መሆኗን የሚያሳይ ነገር አለ። ኧረ ድንቁርናችሁ ልክ አጣበጣ። አብይ ያለው ምርጫ ወይ ፈርጥጦ መውጣት ነው ወይም በራሱ ሰዎች ይገለበጣል ወይም ደግሞ ህዝብ ጎትቶ ያወጣዋል። ሶስት ነው፣ ሌላ ምርጫ የለውም። ከጀርባ ሆነን ሳፖርት ማድረግ አለብን የሚል እንቅስቃሴ ወይም ድጋፍ የማድረግ እንቅስቃሴ ጀምረዋል። ስለዚህ እነ ልደቱ አያሌው የሚያለቅሱት አሁን ከጀርባ አስለቃሾቹ ሻዕቢያና ህወሓት በሚደልቁላቸው ደረት ልክ ነው ማለት ነው። እና ያለው እውነታ ይሄ ነው። ያለው ተጨባጭ ሀቅ ይሄ ነው። ኦሮሚያ ክልል ያለው እውነታ ይሄ ነው። የድንጋይ ከሰል ፋብሪካና የወርቅ ማዕድን ማውጫ ፋብሪካ ኦነግ ሸኔ ባለበት አይገነባም። አይሆንም እንደዛ። እነ ጀዋር የሚቀርቡባቸው ሚዲያዎች እንደዛ ናቸው። ለአሽከርነት የፈቀዱ ለባርነት የቆረጡ ሰዎች ናቸው። ያውም ለጀዋር እኔ ላብቹ እንኳን እንደዛ አልሽለጠለጥ ማለት እኔ ላብቹ እንኳን እንደዛ አላሸረግድም። የምሬን ነው የምነግራቸው። ምክንያቱም ሻዕቢያ የኤርትራ ሉዓላዊነት ማስከበር አልቻለም፣ ማስጠበቅ አልቻለም። የኤርትራ ሉዓላዊነት ማስጠበቅ የሚችል የነበረው በሰላማዊ መንገድ ነው። የሌሎች ሀገሮችን ድንበር እየጣሰ ግን ድንበር የተነካ ብሎ ሊል አይችልም። ካሁን በኋላ የነዚህ ሀገሮች ዳያስፖራዎች አሁን ውጭ ሀገር ተቀምጠው እኔ የሽግግር መንግስት ኢትዮጵያውያን ዳያስፖራዎች የሚጠይቁትን ያህል የሱዳን ህዝብ፣ የየመን ህዝብ፣ የኤርትራ ህዝብ የሚጠይቅ አይመስለኝም። እየፈረሱ ያሉ ሀገራት ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። ዛሬ ፕሮግራማችን በሶስት አበይት ዋና ጉዳዮች ላይ ቆይታ የምናደርግ የሚሆነው የመጀመሪያው በዲያስፖራው ፖለቲካ ውስጥ እየተንቀሳቀሱ ከሚገኙት በየጊዜው የማርገጃ ለቅሶ ብለን የምንጠራውን እኛ የበይነ መረብ ውይይት እያደረጉ በየጊዜው የሽግግር መንግስት የሚጠሩት አካላት አሁንም ሌላ የማርገጃ ለቅሶ ስብሰባ እናደርጋለን፣ ህዝባዊ እምቢተኝነት የሚጠራበት ሰላማዊ ሰልፍ ወይም የሚቀጣጠልበት ሲሉ በኢንተርኔት ሰላማዊ ሰልፍ ለሶስተኛ ጊዜ ጠርተዋል። ከዚያው ጋር ተያይዞ አቶ ልደቱ አያሌው በቅርቡ ፌስቡክ ፔጅ ላይ የለጠፈው እንዴት የሽግግር መንግስት መምጣት እንዳለበትና ይሄ መንግስት እንዴት መወገድ እንዳለበት የሚያሳይ ጽሁፍ ጽፏል። ከዚህ ከማርገጃው ለቅሶ ጋር ያው በቀጥታ የሚገናኝ በመሆኑ እሱንም በጋራ የምናይ ነው የሚሆነው። በሁለተኛ ደረጃ አቶ ጀዋር መሐመድ ከሰሞኑ አንድ የዩቲዩብ ቻናል ጋር ውይይት አድርጎ ነበር። እዛ ውይይት ላይ ያነሳቸው ሐሳቦች አሉ። ምንድናቸው ያነሳቸው ሐሳቦች? ከዚህ ከማርገጃው ለቅሶ ተሰብሳቢዎች ጋር ምን አይነት ግንኙነት ሊኖረው ይችላል? ጀዋርስ በዚህ የማርገጃው ለቅሶ ላይ ሙሾ እያወረደ ይገኝ ይሆን ወይ የሚለውን ጉዳይ የምንዳሰስ ነው የሚሆነው። በሶስተኛው ደረጃ የዚሁ የማርገጃው ለቅሶ ተሰብሳቢዎች ህዝባዊ እምቢተኝነት በአገር ቤት እናቀጣጥላለን ብለዋል። ያንን ህዝባዊ እምቢተኝነት ደግሞ አገር ቤት ውስጥ ሆነው የሚያካሂዱላቸውና እነሱ እንጠቀምባቸዋለን ያሏቸው አካላት አሉ። በሀገር ውስጥ ያሉት የዚያ የማርገጃው ለቅሶ ላይ ያሉ ሰዎች የሚጠቀሙባቸው ህዝባዊ እምቢተኝነትን በሀገር ውስጥ የሚያቀጣጥሉት አካላት እነማን ናቸው የሚለውን ጉዳይ በቀጥታ ከእናንተ ጋር የምንወያይበት ነው የሚሆነው። በእነዚህ ሶስት ሐሳቦች ላይ ያሏችሁን ሐሳብና አስተያየቶች በኮሜንት መስጫው ላይ ልጽፉልኝ እንደምትችሉ ላስታውሳችሁ እወዳለሁ። ማንኛውንም አስተያየት መረጃና ማንኛውንም ሐሳብ ልታቀብሉ ለምትፈልጉ ወዳጆቻችን ደግሞ ከታች የምናስቀምጠውን የዋትስአፕ ቁጥራችን መጠቀም እንደምትችሉና ደውላችሁ ልታገኙን እንዲሁም መልእክት ልትልኩልን እንደምትችሉ ላረጋግጥላችሁ ወይም ላስታውሳችሁ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከርም ድጋፍ ማድረጋችሁን ሳትዘነጉ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ
ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ በተደጋጋሚ እንደተመለከትነው በዲያስፖራ ፖለቲከኞች መካከል አሁን ባለው የተቃውሞ ጎራ ላይ ማለት ነው አብዛኛው ዲያስፖራ በኢትዮጵያዊነቱ የሚኖር ወይ ከፖለቲካ ውጭ ሆነ ካልሆነም ደግሞ አሁን ካለው ከኢትዮጵያ መንግስት ጎን ለሀገሩ በሚጠቅም ደረጃ አገለግላለሁ የሚል ኢትዮጵያዊ ዲያስፖራ እንደሆነ ይታወቃል። ነገር ግን በጣም ጽንፍ የረገጡ በስልሳዎቹ ዘመን ጀምሮ ስልጣን እንደናፈቃቸው የቀሩ ላም አለኝ በሰማይ እንደተባለው አይነት ተረት ከኢሃፓ ዘመን ጀምሮ እስከ ዛሬ ድረስ ስልጣን ሲሉ ከኢህአዴግ ጋር ሲገቡ ሲያቋርጡ፣ ከደርግ ጋር ሲገቡ ሲያቋርጡ፣ ከዛ ከሆነ አካል ጋር ስልጣን ይሰጥናል ብሎ ሲሞዳሞዱ ሳያገኙ የቀሩት የስልሳዎቹ ተሸናፊ ፖለቲከኞች ዛሬም 2010 ዓመተ ምህረት የለውጡ መንግስት መጥቶ የፈለጉትን የስልጣን ዳረጎት ሳያገኙ ሲቀሩ የለውጡ መንግስት የራሱ ሐሳብ አለው፣ የራሱ መንገድ አለው፣ የራሱ አቅጣጫ አለው። እናንተ የሚጠቅምና የሚጨበጥ ሐሳብ ካልያዛችሁ በስተቀር የእናንተን አስተያየትና ኦፒኒየን ተቀብለን ልንሄድ የምንችልበት እድል የለም ብሎ ጠቅላይ ሚኒስትር ዶክተር አብይ ስልጣን ድርጎ ፈልጎ የመጣውን የዲያስፖራ የስልጣን ጥመኛ የኢሃፓ ዘመን ፖለቲከኛ በሙሉ ወደ መጣበት እንዲመለስ መደረጉ ይታወቃል። እንግዲህ ዶክተር አብይ ስልጣን አልሰጣችሁም ተመለሱ ብሏቸዋል። ቃል በቃል ማለት አይደለም፣ ይሄንን ብሏል ማለት አይደለም። ነገር ግን ስልጣን ፈልገው መጥተው ነገር ግን የለውጡ መንግስት ሳይፈልጋቸው ሲቀር እነሱ ደግሞ የፈለጉትን ስልጣን ሳያገኙ ሲቀሩ እንደነ ሻለቃ ዳዊት አይነቶቹ የብሔራዊ ደህንነት አማካሪ እንሁን ብለው በይፋ እነ ስዩም ተሾመን ሁሉ ደጅ ጠንተው በጣም ብዙ ልመና አድርገው አሻፈረኝ፣ እናንተን አናስጠጋም፣ ለእናንተ የሚሆን ቦታ የለንም። አሁን የለውጡ መንግስት የሚፈልገው አዲስ ትውልድ፣ አዲስ ኃይል፣ ወጣቱን ትውልድ ወደ ስልጣን ማብቃትና ማምጣት ነው እንጂ የከሸፈ ባለስልጣን የስልሳዎቹ ዘመን ፖለቲከኛ ዘመኑን ያባከነ ፖለቲከኛ ከፈለገ ይጻፍ እንጂ አሁን የሚመራበት እድል የለም ብሎ ዶክተር አብይ በሩን ከዘጋባቸው በኋላ እነዚህ ሰዎች የዶክተር አብይ ደጋፊዎች መስለው የዶክተር አብይ ወይም የለውጡ መንግስት ደጋፊዎች መስለው ብዙ ሐሳብ ብዙ ነገር ሲያወሩ ከቆዩ በኋላ የፈለጉትን ስልጣን ሳያገኙ ሲቀሩ ተመልሰው ወደ ተቃውሞ ጎራቸው የገቡ ሰዎች ናቸው። የአብይ ምርጫ ምንም ጥርጥር የለውም። እኔ ወይ ዛሬ ዓመት ይሁን የ6 ወር ይሁን በ3 ወር ይሁን አብይ ያለው ምርጫ ወይ ፈርጥጦ መውጣት ነው ወይም በራሱ ሰዎች ይገለበጣል ወይም ደግሞ ህዝብ ጎትቶ ያወጣዋል። ሶስት ነው፣ ሌላ ምርጫ የለውም። እዛ ቦታ ላይ አይቆይም። ስለዚህ ይህ እንዳይሆን ብሎ ምናልባት ቀድመው መፈንቅለ መንግስት ላይ ያደርጉ ይችላል የራሱ ሰዎች፣ ግን እሱ ስርዓቱን አይለውጥም። በተደጋጋሚ እንደተመለከትነው ቢያንስ 2-3 ጊዜ በኢንተርኔት እየተሰበሰቡ የሽግግር መንግስት እያሉ ሲያላዝኑ እንደነበር ተመልክተናል። እነሱ እንደሚሉት እነ ልደቱ አያሌው እንደሚጽፉት በልብ ወለድ ድርሰት እንደ ሀገረ ካኦፒ ማለት ነው። በጣም የሚያሳዝነኝ ሰው ልደቱ አያሌው ነው። ባይዘወይ ማለት በአግባቡ ቢጠቀምበት ፖለቲካን የመረዳት አቅም አለው ብዬ አስባለሁ። ነገር ግን እሱ ልክ እንደ መለስ ዜናዊ ስለሆነ ቀጥቅጦ ኮትኩቶ ያሳደገው እሳቢዎቹ ሁሉ የተንኮል ናቸውና የሚጠቅም ነገር ላይ ሊውሉ የሚችሉ አይደሉም። ሀገር ለማፍረስ፣ ሀገር ለመበተን፣ አንዱን ካንዱ ለማጣላት፣ አንዱን ካንዱ ለማፍረስ የሚጠቅም የፖለቲካ እይታ አለው ሰውየው። ነገር ግን ያንን ደግሞ ኢትዮጵያ ተሻገረችው፣ ኢህአዴግ ተሸነፈ፣ የሴራ ፖለቲካ ከህወሓት ጋር አንድ ላይ አብሮ ወደ መቃብር እየወረደ ያለበት ሁኔታ ነው ያለውና ሐሳብ አደርጅቶና አዘጋጅቶ አሁን ካለው የለውጥ መንግስት ጋር አሁን ካለው የብልጽግና መንግስት ጋር የሚገዳደር ብልጽግና እየሄደ ካለባቸው መንገዶች አንጻር ህዝቡ እውነታውን እያየው ካለው አንጻር የሚታይ የሚጨበጥ ሐሳብ ይዞ ብልጽግና እያደረገ ያለው እንደዚህ አሁን ለምሳሌ ኢኮኖሚ ሀገር በቀል ኢኮኖሚ ማሻሻያ አለ። በዛ ሐሳብ ላይ እኔ ብመጣ የህዝቡን የኑሮ ውድነት እንደዚህ አድርጌ ላሻሽለት እችላለሁ፣ እኛ ብንመጣ የህዝቡን የቤት ኪራይ ችግር በዚህ ደረጃ አድርገን ልናስተካክለው እንችላለን የሚል ለማህበረሰቡ በሚጠቅም ደረጃ የሚታይ ሐሳብ ይዞ እንደመምጣት እነሱ በየጊዜው የሽግግር መንግስት ገና የለውጡ መንግስት እንደመጣ 2011 2012 ዓ.ም የሽግግር መንግስት ሲሉ ነበር። እነሱ የሽግግር መንግስት እያሉ ኢትዮጵያ በታሪኳ አይታ የማታውቀው በጣም ፍትሃዊ ነፃ እና ገለልተኛ ምርጫ ተደርጎ ብልጽግና ፓርቲ 100% ሊባል በሚችል ደረጃ ማሸነፉ ይታወሳል። 5 ዓመት ቆይቶ ብልጽግና ፓርቲ አሁን ከ5 ዓመት በኋላ ሁለተኛ ዙር ምርጫ ለማድረግ እየተዘጋጀ
እነሱ አሁን የሽግግር መንግስት ይላሉ። በጣም የሚያሳዝነው ደግሞ እነዚህ ሰዎች በሙሉ ዶክተሮች፣ ፕሮፌሰሮች፣ ኢንጂነሮች ምናምን ናቸው የሚሰበሰቡትና አሁን ቆይ የስብሰባው መቼ እንደሆነ ተከታተሉና እኔ ማሳውቃቸዋለሁ። እዛ ስብሰባ ላይ የሚገኙ ሰዎች እነማን እንደሆኑ እዩዋቸው። በጣም ትልልቅ ዩኒቨርሲቲዎች ውስጥ የሚያስተምሩ፣ በሪሰርች ተቋማት ላይ የሚያገለግሉ፣ በእውቀታቸው ደረጃ በስኮላር ሊባሉ በሚባለው ማዕረግ ስር ወይም በዛ መስፈርት ስር የተማሩ ምሁራን የሚባሉ ሰዎች ናቸው። ነገር ግን አሁን ኢትዮጵያ ውስጥ ያለውን የፖለቲካ አውድ፣ ህዝቡ ያለበትን የንቃት ደረጃ አሁን ካለው የብልጽግና መንግስት ጋር መወዳደር የሚቻለው የሚጨበጥ ሐሳብ ይዘህ መጥተህ እንጂ የብሶት ፖለቲካና የሴራ ፖለቲካ ይዘህ መጥተህ ልታሸንፍ እንደማትችል ያለውን እውነታውን ማየትና መገንዘብ የሚችሉ ሰዎች አይደሉም። የኢትዮጵያ ህዝብ የተረዳውን ያህል የኢትዮጵያ ገበሬ እውነታውን ተረድቶ ተጠቃሚነቱን አውቆ እየኖረበት ያለውን እውነታ ዲያስፖራ ውስጥ ሆነው ትላልቅ ኦክስፎርድ ምናምን የተለያዩ ዩኒቨርሲቲዎች ውስጥ እናስተምራለን የሚሉ የሚቆለሉ ፕሮፌሰሮች እና ዶክተሮች አሁን በኢትዮጵያ ሰማይ ስር ያለውን የፖለቲካ አውድ መረዳት የሚችል አእምሮ የላቸው። ስለዚህ ዛሬም እያላዘኑ ይቀጥላሉ። አሁንም የሽግግር መንግስት እያሉ ይቀጥላሉ። አሁንም በቀጣይ የጠሩት የሽግግር መንግስት የሚሉበት የኢንተርኔት መረብ ስብሰባ አዘጋጅተዋል። እዛ የኢንተርኔት መረብ ስብሰባ ላይ እስከ ዛሬ ካደረጉት ስብሰባ የተሻለ ምን አዲስ ነገር ሊያወሩ ይችላሉ? በመጀመሪያ ደረጃ አሁን ኢትዮጵያ ውስጥ የሽግግር መንግስት የሚጠየቅበት ምክንያት ምንድን ነው? እኔ አሁን የተለያዩ ሀገራት ላይ አሁን ለምሳሌ ሱዳን፣ የመን፣ የሆነ ቦታ ወይ ኤርትራ የፈለጋችሁት እንደዚህ በቃ ብጥብጥ ችግር አለ ምናምን የምትሏቸው ሀገሮች የነዚህ ሀገሮች ዲያስፖራዎች አሁን ውጭ ሀገር ተቀምጠው እኔ የሽግግር መንግስት ኢትዮጵያውያን ዲያስፖራዎች የሚጠይቁትን ያህል የሱዳን ህዝብ፣ የየመን ህዝብ፣ የኤርትራ ህዝብ የሚጠይቅ አይመስለኝም። እየፈረሱ ያሉ ሀገራት ዜጎች፣ የሱዳን ዜጎች፣ የየመን ዜጎች፣ የኤርትራ የምትሏቸው የተለያዩ በብጥብጥና በረብሻ ውስጥ ያሉ ሀገራት፣ የሶማሊያ ዜጎች፣ ኢትዮጵያውያን ዲያስፖራዎች እነ ልደቱ አያሌው እነ ጀዋር በሚጠይቁት ልክ የሽግግር መንግስት የሚጠይቁ አይመስለኝም። አሁን የኢትዮጵያ መንግስት እየሄደበት ያለው ሁኔታ እየተዳከመ ነው እየወደቀ ነው የሚለውን ነገር እንዴት ነው ሰው መገምገም አይችለው? ደጋፊዎቻቸውን የሚንቁበት ጥግ፣ ተከታዮቻቸውን የሚያዋርዱበት የንቀት ደረጃ፣ እነሱ ለራሳቸው ያለው ክብር ምን ያህል የዘቀጠ እንደሆነ የሚያሳዩበት የውርደት መጠን በምን ተለክቶ በምን ተሰፍሮ እንደሚለካ እንደሚነገራቸው አላውቅም። ነገር ግን ዓለም በሙሉ አይኑን ኢትዮጵያ ላይ ጥሎ ከኢትዮጵያ ጋር ተባብሮ ከኢትዮጵያ ጋር በጋራ ሆኖ የራሳቸውን ብሔራዊ ጥቅም የራሳቸውን የሀገር ጥቅም ከኢትዮጵያ አንጻር ለማስከበር ዓለም እየተራኮተ ያለባትን ወደ ታላቅነቷ እየሄደች ያለች የምስራቅ አፍሪካ ብቸኛ ወሳኝ ተቆጣጣሪ በአካባቢው ላይ የመወሰንም አካባቢውን የማተራመስም የማረጋጋትም ስልጣንና አቅም ያላት ብቸኛ ሀገር ሆና እየወጣች ያለችውን ኢትዮጵያ የምትባለውን ሀገር አሁን ሀገር እየፈረሰ ስለሆነ የሽግግር መንግስት ያስፈልጋል። የት ነው ያሉት? እንዴት ነው የሚያዩት? እኔ አሁን መማር ያደነቁራሉ ወይ ብዬ ጠይቄያለሁ። አሁን ብዙ ጊዜ ፕሮፌሰር ልደቱ አያሌው የስልጣን ጥመኛ ስለሆነ እሺ በቃ ስልጣን ስለሚፈልግ በብጥብጥና በግርግር አሁን ህወሓት ተመልሶ እንዲመጣ ስለሚፈልግ አሳዳጊው ስለሄደበት አሳዳጊው ስለተሸነፈበት ተመልሶ ህወሓት መጥቶ ስልጣን እንዲይዝ ይፈልጋል እንጂ ልደቱ መጥቶ ኢትዮጵያን መሪ ሆናለሁ ብሎ አስቦ አይደለም። ህወሓትን ለመመለስ የሚያደርጉት ጥረት ነው ጀዋር መሐመድ እና እሱ። ነገር ግን እነዛ ዶክተሮችና ፕሮፌሰሮች እንዴት አድርገው አይተውት ነው አሁን የኢትዮጵያን ፖለቲካ በዚህ ደረጃ የሽግግር መንግስት አሁን 5 ዓመት ቆይቶ ይሄን ሁሉ ልማት ሰርቶ የአባይ ግድብን አጠናቆ ኢትዮጵያ ይሄን ኢኮኖሚ ማሻሻያ ከተገበረች ዶላር ከ300 በላይ ይወጣል፣ የኑሮ ውድነቱ ሰማይ ቀዶ ይወጣል የተባለለት የሀገር በቀል ኢኮኖሚ ማሻሻያ የተፈራውን ያክል ጉዳት ሳያደርስ በየዓመቱ እድገት እያስመዘገበች ያለች ሀገር አይኤምኤፍ ወርልድ ባንክ በመሰከሩት ምስክርነት መሰረት የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ እጅግ በጣም ውጤታማ በየጊዜው ለውጥ እያሳየ ያለ ሌላውም ሀገር እንደ አርአያና እንደ ምሳሌ ሊጠቀምበት የሚገባ እንደሆነ ዓለም እየመሰከረ ባለበት ሰዓት እነሱ እየፈረሰች ስለሆነ የሽግግር መንግስት ይላል።
ህልማቸውን ነው የሚያወሩት እነዚህ ሰዎች። እንዳንል ኢትዮጵያውያን ነን ብለዋል። እንዴት ሰው ሀገሩ እንድትፈርስ ይመኛል? ኢትዮጵያውያን ምንድን ነው የሆነው ብዬ አስባለሁ አንዳንድ ጊዜ። ከኢሳያስ በላይ አምባገነን፣ ከሶማሊያ በላይ የፈረሰች ሀገር፣ ከነ የመን በላይ አሸባሪ የከበባት በአሸባሪዎች የተያዘች ሀገር፣ እነዚህ ሁሉ በዓለም ላይ የተበተኑ ዲያስፖራ ዜጎች አሏቸው። ነገር ግን ሀገራቸው አሁንም በአሸባሪዎች ስር በአምባገነኖች ስር ሆነው እንዲረጋጉ እንጂ እንዲፈርሱ አይፈልግም። ፈርሰዋል እኮ ኦልሬዲ። የመን ፈርሳለች፣ ሶማሊያ ፈርሳለች፣ ኤርትራም እንዳለች አትቁጠሯት። ነገር ግን እነዚህ ሰዎች አሁንም ሀገራቸው ሰላም ሆና እንድትቀጥል እንጂ ሀገር ፈርሳ እንድትበታተን ከዛ እነሱ ስልጣን እንዲይዙ በየጊዜው እንደዚህ ሲያላዝኑ ሰምቻለሁ። እና ኢትዮጵያውያን አንድ የሆነው ነገር አለ ወይ እያስባለሁ። በዚህ ልክ ሰው እንዴት ለሀገሩ ተቃራኒ ሆኖ ለኤርትራ ሲከራከር እንደመስማት እነ ጀዋር መሐመድ እነ ልደቱ አያሌው እኮ ከኢትዮጵያ በላይ ለኤርትራ ነው የተከራከሩ ያሉት። ኢትዮጵያ የባህር በር መጠየቋ የኤርትራን ብሔራዊ ጥቅም ይጎዳል ነው የሚሉት እንጂ የኢትዮጵያን ብሔራዊ ጥቅም ያስከብራል ሲሉ አትሰማም። እና እነዚህ ሰዎች ኢትዮጵያዊ ናቸው። በተቃራኒው ኤርትራውያን፣ አንድ የኤርትራ ስኮላር አለ፣ ይቅርታ ስሙን ዘነጋሁት፣ ስለ ኢትዮጵያ የሚናገረውን ነገር እነ ልደቱ አያሌው በተቃራኒ ቆመው ለኤርትራ ሲከራከሩ፣ ኤርትራውያኖች ደግሞ ለኢትዮጵያ እየተከራከሩ ያሉበት ጊዜ ላይ ነው። ለኔ እንደ ሰናይ የኤርትራ ፓርት ኦፍ የኤርትራ ተወላጅነቴ ከዚህ በኋላ የኤርትራ ሉዓላዊነት የሚባል ነገር ጥያቄ ምልክት ውስጥ መግባት የለበትም ብዬ ነው ማምነው። ከዚህ በኋላ የኤርትራ ሉዓላዊነት የሚባል ነገር አይኖርም። ምክንያቱም ሻዕቢያ የኤርትራ ሉዓላዊነት ማስከበር አልቻለም፣ ማስጠበቅ አልቻለም። የኤርትራ ሉዓላዊነት ማስጠበቅ የሚችል የነበረው በሰላማዊ መንገድ ነው። የሌሎች ሀገሮችን ድንበር እየጣሰ ግን ድንበር የተነካ ብሎ ሊል አይችልም። ካሁን በኋላ የኢትዮጵያ መንግስት ሊወስድ የሚችለው ማንኛውም ወታደራዊ የሚሆን የፖለቲካ የዲፕሎማሲ እርምጃዎች በሙሉ ተቀባይነት አላቸው እና በዚህ ደረጃ እንደምትሰሟቸው ኤርትራውያን ኢሳያስ አፈወርቂ ምን ያህል አምባገነን አሸባሪ እንደሆነ ስለሚያውቁ ብሔራዊ ጥቅም ደግሞ የአሰብ ማለት ደግሞ የኢትዮጵያ ብሔራዊ ጥቅም የሚረጋገጥበት የኢትዮጵያ ልማት የሚሳለጥበት የኢትዮጵያ የተፈጥሮ ዳር ድንበር መሆኑን ስለሚያውቁ እውነታውን ላለመካድ ከኢትዮጵያ ሕዝብ ጎን ተሰልፈዋል። ከእውነታው ጎን። የኛዎቹ ግን የኢሳያስ አፈወርቂ ተላላኪዎች ባይዘው ይህን የበይነ መረብ እንቅስቃሴ የሚመሩት ሰዎች ሻዕቢያና ህወሓት በቀጥታ ኢንጌጅ ማድረጋቸውን እዚህ ጋር እየሰማን ነው። ኤርሚያስ ለገሰ አዲስ ኮምፓስ የሰራው ፕሮግራም ነበር ሰሞኑ እና ይህን ፕሮግራም ከጀርባ ሆነው የሚመሩት ወይም በቀጥታ እነዚህ ዲያስፖራ ላይ ሆነው የበይነ መረብ የሙሾ ማውረጃ ወይም ማርገጃ ላይ የሚያለቅሱ ሰዎችን ከጀርባ ሆነን ሳፖርት ማድረግ አለብን የሚል እንቅስቃሴ ወይም ድጋፍ የማድረግ እንቅስቃሴ ጀምረዋል። ስለዚህ እነ ልደቱ አያሌው የሚያለቅሱት አሁን ከጀርባ አስለቃሾቹ ሻዕቢያና ህወሓት በሚደልቁላቸው ደረት ልክ ነው ማለት ነው። ስለዚህ እነዚህ ሰዎች ዛሬም እያወሩ ያሉት ስለ ሽግግር መንግስት ነው። ልደቱ አያሌው ፌስቡክ ፔጁ ላይ የለጠፈውን ነገር ሂዳችሁ ብትመለከቱ ሀገር እንዴት እየፈረሰች እንደሆነ፣ ሀገርን መታደግ አለብን፣ እንደዚህ ማድረግ አለብን። እኔ የጻፍኩትን ጽሁፍ እኔ አልገባኝ 45 ቀኑ የሽግግር መንግስት ይደረሰ በ3 ወር ውስጥ ነው በ2 ሳምንት ያለው መንግስትን ማስወገድ እንችላለን ያለው 12 ቅድመ ሁኔታዎች አሉ። 12ቱ ቅድመ ሁኔታዎች ከተሟሉ የሽግግር መንግስት እናረጋግጣለን ብሏል። ከ12ቱ ቅድመ ሁኔታዎች ስንቶቹ ተሟሉላችሁ እስካሁን? የሰው ልጅ እንዴት በዚህ ልክ እየቃዠኝ? እኔ እኮ በጣም የሚገርመኝ በወያኔ ዘመን እነዚህ ነበሩ ወይ ፖለቲከኞች? እነዚህን አምነን ነው ወይ ያኔ 97ስ አምነን የተከተልናቸው ሰዎች እነዚህ ነበሩ ወይ? አሁን ኢትዮጵያዊ መንግስት ሲኖር፣ ለኢትዮጵያ የሚያስብ መሪ ሲኖር፣ የኢትዮጵያን ብሔራዊ ጥቅም አስከብራለሁ የሚል መሪ ሲኖር፣ ከኢትዮጵያ ጥቅም ተቃራኒ የሚቆሙ ከሆነ ያኔም እነዚህም ሰዎች ምናልባት እንደነ ፕሮፌሰር ብርሃኑ እነ ፕሮፌሰር መስፍን እነ ኢንጂነር ኃይሉ ሻውል ስላሉ እንጂ ያኔም እነ ልደቱ አያሌው ቢመረጡና ልደቱ መሪ ቢሆን ኖሮ ከኤርትራ ጎን ተሰልፎ ሌላው ህወሓት የሻዕቢያ ቡችላ ሆኖ ነበር የሚኖረው ማለት ነው። እና ግን በአጠቃላይ እነዚህ ሰዎች ከ8 ዓመት በኋላ አሁንም የሽግግር መንግስት እያሉ ልደቱ አያሌውና ጀዋር መሐመድ ማለት ነው። ጀዋር መሐመድ በቅርቡ በሰጠው
የሆነ ዩቲዩብ ላይ የነበረው ውይይት ላይ ባይዘወይ አሽከርነት ባርነት ማለት ከጀርባ ይሄን ድርጎ እየተቀበለ የሚኖር ሰው ባርነቱን ተቀብሎ አሽከር ለመሆን ለሰው ተለማማጭ ለመሆን አሽቃባጭ ለመሆን የፈቀደ ሰው ማንን ይመስላል ካላችሁ ዘውዱ የሚባለውን እነ ጀዋር መሐመድ ዩቲዩብ ላይ የሚያቀርብ እነ ጀዋር መሐመድ እየቀረቡ የሚለፈልፉበትን ዩቲዩብ ቻናል ሂድና ተመልከቱት። እንዴት እንደሚያሽቃብጥ እንዴት እንደሚሽለጠለጥ እንዴት አንገት እንደሚደፋ እኔ ምን ቢያደርግለት እንዴት አድርጎ ቢቀጠቅጠው እንዴት አድርጎ ቢገርፈው እንደሆነ ጀዋር አይገባኝ። ጀዋር ከመናገሩ በፊት የጀዋርን መልስ የሚመልስለት እሱ። እኔ የሰው ልጅ ኦኬ ጋዜጠኛ ላይሆን ይችላል የህግ ባለሙያ ነው ሲባል ሰምቻለሁ። እኔም ጋዜጠኛ አይደለሁም። እኔ ሚዲያ ላይ የራሴን ኮንትሪቢዩሽን ለሀገሬ መስራት አለብኝ ብዬ የገባው ሰው ነኝ። ጋዜጠኛ ብዬ ራሴን አልጠራም። እኔ የራሴን ሐሳብ የራሴን ኢንተርፕሪቴሽን በማየው የፖለቲካ አውድ ስር ለሀገሬ ይጠቅማል ያልኩትን ነገር እናገራለሁ። ነገር ግን ማንም ሰው መጥቶ የኔ ሚዲያ ላይ ኢንተርቪው ቢደረግ እንዳንድ ታዋቂ ሰው እንዳንድ ፖለቲከኛ እንዳንድ ጋዜጠኛ ነው የምጠይቀው። መጠየቅ ያለብኝን ጥያቄ እጠይቃለሁ። ማንም በኔ ቻናል ላይ በኔ ዩቲዩብ በኔ ሚዲያ ላይ መጥቶ የራሱን ሐሳብ ብቻ እንድጠይቀው የራሱን ሐሳብ ብቻ እንዳወራለት የሚፈልግ ሰው ካለ አላቀርበውም። እንጀምራለሁ። አሁን ኢንተርቪው እንጀምራለን። በቅርቡ ኢንተርቪው የምናደርጋቸው ሰዎች ይኖራሉ። ነገር ግን እሱ የሚፈልገው ብቻ እያወራው የራሴን ክብር አዋርጄ የሱን ክብር የምሾምበት ወይም የምሸልምበት ምክንያት የለም። የነ ጀዋር የሚቀርቡባቸው ሚዲያዎች ግን እንደዛ ናቸው። ለአሽከርነት የፈቀዱ ለባርነት የቆረጡ ሰዎች ናቸው። ያውም ለጀዋር እኔ ላብቹ እንኳን እንደዛ አልሽለጠለጥ ማለት እኔ ላብቹ እንኳን እንደዛ አላሸረግድም። የምሬን ነው የምነግራቸው። እና በአጠቃላይ ግን አሽከርነት ማለት ምን ማለት እንደሆነ ባርነትን ተቀብሎ ያውም ተቀብሎ አምኖበት እኮ ነው ባርነቱን ተቀብሎ ለባርነት ፈቅዶ የሚኖር ሰው ማንን ይመስላል ካላችሁኝ ሐሳብ ገበታ ነው ምናምን የሚባል ዩቲዩብ ቻናል ዘውዱ የሚባል ልጅ አለ። ሂዱና ተመልከቱት። ጀዋር መሐመድ እዛ ሚዲያ ላይ ቀርቦ ምን ብሏል? ስለ ምርጫ ነው የሚያወራው። እንግዲህ ከላይኛው ከነልደቱ አያሌው ሐሳብ ጋር ስለምናያይዘው ነው ጀዋርን ያመጣሁት። ስለ ምርጫ ሲያወራ እየፈረሰ ባለ ሀገር ላይ ወይም በፈረሰ ስርዓት ውስጥ ይላል። አሁን ስርዓቱ ፈርሷል፣ ስርዓቱ አክትሟል፣ ስርዓቱ የለም። ስለዚህ ስርዓት በሌለበት ሁኔታ ምርጫ ማድረግ ትርጉም የለውም። አሁን ሀገር ስለማዳን ነው የምናወራው ይላል እና ምርጫ ማድረግ ሀገር አያድንም። አሁን ሀገር እየፈረሰ ስለሆነ ስርዓት ስለሌለ ስርዓት በሌለበት ሁኔታ ደግሞ ምርጫ ማድረግ ትርጉም ስለሌለው ምርጫ አያስፈልግም። የሚያስፈልገው የሽግግር መንግስት ነው። ምክንያቱም ይላል በኦሮሚያ ክልልና በህወሓት በኩል እንዲሁም በአማራ ክልል በሁለቱ ሸኒዎች መካከል ያለውን ጦርነት እንኳን ማቆም አልቻለም። የህወሓትን ጉዳይ በቅርቡ ስለምንቋጨው ስለሱ ጉዳይ አላወራም። የአማራው ሸኔ በየቀኑ እየተቀጠቀጠ በየቀኑ መግቢያ እየጠፋው በየቀኑ ወደ ሸለቆ እየወረደ አሁን እና አስረስ ማረና እነ ዘመነ ካሴ ውጭ ሀገር ተቀምጠው ሌላ ቦታ ተቀምጠው ራሳቸው በሚመሩት ጦርነት በደረሰን መረጃ መሰረት እያሉ ፌስቡክ ላይ ይዘግባሉ። የቱ ነው እነሱ መረጃ የሚዘግቡት? የሚደርሳቸው የሚዋጋው ሌላ ነው፣ የሚሞተው ሌላ ወጣት ነው፣ የሚረግፈው ሌላ ወጣት ነው። እነሱ ዲያስፖራ ቁጭ ብለው ውጭ ሀገር ተቀምጠው በተልእኮ የሚመሩ ሆነዋል ሰዎቹ። ባይዘወይ እኔ ካብቹ ጋር የምጣላው አንደኛ ማለት በቃ መሆን የለበትም ብዬ የማስበው ለዘመነ ካሴና ለዚህ አስረስ ማረ ዳምጤ ለሚባለው ሰውዬ ይቅርታ ያደረገለት እኔ አብቹ ጋር አጣላለሁ። ማለት በቃ ይቅርታ የሚያስፈልጋቸው ሰዎች አይደል። የፈለገ የይቅርታ መንገድ ጠይቀው ቢመጡ ተሳስተናል በቃ አጥፍተናል ብለው ከዚህ በኋላ ቢመጡ እንኳን አይደለም ተማርከው እንኳን አይደለም ተይዘው እንኳን አይደለም ቆስለው ማለት ነው ተይዘው ቢመጡ እንኳን ለነዚህ ሰዎች ይቅርታ የሚያደርግ መንግስት መኖር አለበት ብዬ አላስብም። አስረስ ማረና ዘመነ ካሴ አስረስ ማረ ዳምጤ የሚባል ሰውዬ አንድ ደንቆሮ ሸለቆ ለሸለቆ የሚሄድ የሚሽለኮለክ ገደል ለገደል እየዞረ ሌላውን ወጣት ምንም የማያውቅ በዘረኝነት ተብትበው አስገብተው ግማሹ ደግሞ የነሱ እስር ቤት የነበረ በወንጀል የተተበተበው ሁሉ በየገጠሩ በየሸለቆው ገበሬው ሰላም እንዳያገኝ እያደረጉ ያሉት እነሱ ፌስቡክ ላይ በሚፎክሩት ፉከራ ነው።
ዛሬም የሚያወሩትን ነገር ሂዳችሁ ብትመለከቱ እየተሸነፈ የሚሸሽ እየተሸነፈ የሚያወራ እየተሸነፈ የሚፎክር እየተማረከ ማረኩ የሚል እየተደመሰሰ ደመሰስኩ የሚል በየቀኑ መሬት እየከዳችሁ መሬት ተቆጣጠርኩ የሚል ደንቆሮ ማህበረሰብ ያለበት ነው የፋኖ ካምፕ። እና የአማራው ሸኔን በዚህ በኩል እንተውና የኦሮሚያው ሸኔ ግን የት ነው ያለው ዛሬ? ጀዋር መሐመድ እንዳለው እውነት አብቹ ወይም የለውጥ መንግስት የኦሮሚያውን ሸኔ ማጥፋት አልቻለም ወይ? የት ነው ያለው የኦሮሚያው ሸኔ ዛሬ? አብቹን አላየኸውም ወይ? ጃዌ ቀዌ አብቹ ኦሮሚያ ክልል ሂዶ ወለጋና ነቀምት ደምቢዶሎ እንደፈለገ ሲምነሸነሽ ሀገር ለሀገር ሲዞር ያ ሁሉ የደምቢዶሎ ጫካ አብይ አብይ እያለ ሲጮህ የት ነበርክ? አላየኸውም ነበር ወይ? ያ ጫካ እኮ የኦነግ ነበር። ያ ጫካ እኮ የሸኔ ምሽግ ነበር። እዛ እኮ ነበር ንጹሃን የሚገደሉት፣ ንጹሃን ኢትዮጵያውያን የተጨፈጨፉት ያኔ ነበር። የለውጡ መንግስት እንደመጣ እኮ ዶክተር አብይ ወለጋ መሄድ አይችልም ነበር። አሁን ይሄ የሸኔን አለመሸነፍ ነው የሚያሳየው። እውነት ሸኔ አሁን ወለጋ ኦሮሚያ ክልል ላይ አልተሸነፈም? ለምንድን ነው ከእውነታው ጋር የምትጣሉት? የዶክተር አብይን የህዝብ አቀባበል አይታችሁታል? እስኪ ትንሽ ልጋብዛችሁ። አብቹ ወለጋ ሂዶ እያለ ህዝብ እንዴት እንደተቀበለው እንዴት እንደነበር ሁኔታው በዚህ ደረጃ ህዝብ ደግሶ የተቀበለውን አብይ አብይ እያለ ልጄ መጣ ብሎ የተቀበለውን አባታችን፣ መሪያችን፣ ወገናችን፣ ኢትዮጵያዊው መሪያችን መጣ ብሎ የተቀበሉት ወጣቱ፣ አዛውንቱ፣ አሮጊቱ፣ እናት፣ አባት በሙሉ በጋራ አልቅሰው የተቀበሉትን ደስ ብሎት የመጣውን መሪ በጦርነት ትታወቅ የነበረችውን አካባቢ በዚህ ደረጃ ወደ ልማት ያሸጋገረ በዚህ ደረጃ ወደ ሰላም ያመጣ የወለጋን ምድር የነቀምትን ምድር የወለጋን የደምቢዶሎን ጫካዎች ከጠላት ከአሸባሪ መንጥሮ የልማት ማዕከል አድርጎ በዚህ ደረጃ ፋብሪካዎችን አስጀምሮ የመጣ መሪ የት ነበር? እንኳን ወለጋ ደምቢዶሎ ምድር ላይ እኮ ኦሮሚያ ክልል ላይ በጣም የነ ኃይሌ ገብረስላሴ ሆቴሎች ሲቃጠሉ እኮ እናስታውሳለን። የትኛው ባለሀብት ነበር ደምቢዶሎ ሂዶ የድንጋይ ከሰል ማውጫ ፋብሪካ የሚገነባው? እንዴት ነው የድንጋይ ከሰል ማውጫ? በጣም በብዙ ቢሊዮን ዶላር ነው የሚሰራው ይሄ ድንጋይ ከሰል ማውጫ። የወርቅ ማዕድን ቁፋሮ ፋብሪካ ወለጋ ሸኔ ባለበት ነው ይሄ የሚሰራው። ሸኔ ስላለ ነው አሁን ይሄ በጣም የሚያሳዝነው። ኦነግ ሸኔ ራሱ መግለጫ አውጥቶ ነበር፣ የጀዋር መሐመድ ክንፍ ማለት ነው። ያኔ ወለጋ ሂዶ እያላበቹ መግለጫ አውጥቶ ነበር ማለት ፌስቡክ ላይ ለጥፈው ነበር። ትንሽ መጻፍ ይችሉ የለ ማንበብና መጻፍ ተምረዋል መሰለኝና እዛ ላይ ጽፈው ነበር። እና አብይ እየተሽሎከለኮ መጥቶ ተሽሎክልኮ ወጣ ብሎ ጽፈዋል። አሁን ሲሳይ አጌና በጣም የሚያዝናናኝ ሲሳይ አጌና ነው። ባይ ዘ ዌይ ሲሱ በጣም ወዳጅ ነው። በጣም የማደንቀው ጋዜጠኛ ነው። በጣም ለኢትዮጵያ በጣም ብዙ ዋጋ የከፈለ ሰው ነውና የሚናገራቸው ነገሮች በጣም ይመስጡኛል ሲሳይ። እና ምንድነው ያለው? አሁን ይህንን መግለጫ ሲያያለ የኦነግ ሸኔን መግለጫ ያነበበ ሰው ዶክተር አብይ እንደምንም ተሽሎክልኮ ከወለጋ ከወጣ በኋላ
ወለጋን ወይም ደምቢዶሎን ኦነግ ሸኔ የሚቆጣጠር ነው ይመስለዋል። አሁን ሸኔ ብቅ ብሏል፣ ወለጋ አካባቢ ይታያል። ለምንድን ነው ሰው የሚያየውን ነገር? ይሄ እኮ ህዝብን መናቅ ነው። ባይዘው ህዝብ የሚያየውን ነገር ልክ አይደለም ማለት አንተ የምታየውን ነገር መተርጎም አትችልም፣ አታቅም። እኔ ነኝ የማቀልህ፣ እኔ ነኝ የማቀው፣ እኔ ነኝ የማወራው፣ እኔ ነኝ የምመራህ። ይሄ ድንቁርና ነው። የራሳችሁን ድንቁርና ወደ ህዝብ ለማላከክ አትሞክሩ። ለማንኛውም ግን ወለጋ ምድር ሸኔ የሚባለው አሸባሪ ቡድን ተቀጥቅጦ ምንም እንኳን ዋጋ ብንከፍልበትም፣ ምንም እንኳን መንግስት በጣም ብዙ መከራ ቢያይበትም፣ ምንም እንኳን በጣም ብዙ ንጹሃን ኢትዮጵያን ደም ቢፈስበትም በዛ ሁሉ መስዋዕትነት ግን ኦነግ ተሸንፎ ወለጋ ወደ ልማት ተሸጋግራለች። እና ያለው እውነታ ይሄ ነው። ያለው ተጨባጭ ሀቅ ይሄ ነው። ኦሮሚያ ክልል ያለው እውነታ ይሄ ነው። የድንጋይ ከሰል ፋብሪካና የወርቅ ማዕድን ማውጫ ፋብሪካ ኦነግ ሸኔ ባለበት አይገነባም። አይሆንም። እንደዛ ትላንት ቢሆን እንደዛ አይሆንም። እንኳን አይደለም ደምቢዶሎ አይደለም ደምቢዶሎ ምለው ሌላ አይደለም። የኦነግ መመስረቻ ዋናው ኮር ፖይንታቸው ሴንተራቸው ወይም ሴላቸው ዋናው የተመሰረተው እዛ ላይ ስለሆነ ነው። በታሪክ ከምናነበው ከምንሰማው እና የሁሉ ታሪክ አልፎ ትላንት እንደዛ በሆነበት ሁኔታ ቢሆን ኖሮ እንኳን አይደለም የወርቅ ማዕድን እንኳን አይደለም የድንጋይ ከሰል ማውጫ ትንሽዬ ፋብሪካ በቀላሉ ሊሰራ የሚችል ፋብሪካ እንኳን መገንባት የሚቻልበት አለ። ከዛ አልፈው ኦሮሚያ ክልል ላይ ያሉ የተለያዩ ፋብሪካዎችን ያቃጥሉ የነበሩ አሸባሪዎች ናቸው። አሁን ግን ሀገር በልጆቿ መስዋዕትነት ስለጸዳች፣ ከቆሻሻ ስለጸዳች፣ ኢትዮጵያ ከአሸባሪዎች እየጸዳች ስለሆነ ያለችው አሁን ያለው አሸባሪ ቡድን ከልዩ ኃይልና ከአድማ በታኝና ከክልሉ ፖሊስ አቅም በላይ ሊሆን የማይችል ለኢትዮጵያም ለኦሮሚያም ለማንኛውም አካባቢ ስጋት ሊሆን የማይችል አካል ስለሆነ ያለው አሁን ወደ ልማት የምንመለስበት ጊዜ ነው። ያ ስለሆነ ነው ወለጋ ወደ ልማት የተመለሰችው። እና ጀዋር መሐመድ የአብቹን ጉብኝት አላየው ከሆነ መለስ ብሎ ቢመለከተው ጥሩ ነው። ሌላው ማንሳት የምፈልገው ነገር አገር እየፈረሰ ስለሆነ ምርጫ አያስፈልግም ብሏል ጀዋር መሐመድ። ሀገር እየፈረሰ ስለሆነ ምርጫ አያስፈልግም የሚል ሰው ዓለም በሙሉ ወደ ኢትዮጵያ እየመጣ የዓለም መንግስታት በቀጠሮ በወረፋ በሰልፍ ወደ ኢትዮጵያ እየመጡ ያሉበትን ሁኔታ ሲመለከቱ ይሄ መንግስት እየተዳከመ ነው ወይስ እየጠነከረ ነው የሚለውን ነገር እንኳን መገምገም የማይችሉ ሰዎች ናቸው ወይ? ግምገማቸው እንዴት ነው? ተሰብስበው ሲያወሩ እንዴት ነው? ልክ ነው ነው የሚባባሉት? አረ ይሄ ነገር እንደዚህ እየሆነ ነው የሚል ሰው አለ ወይ ከመካከላችሁ? አሁን 2026 ከገባ ወደ ኢትዮጵያ የመጡ መሪዎች ከኢትዮጵያ ጋር እየተነጋገሩ ያሉት ንግግር ከአሜሪካ፣ ከእስራኤል፣ ከሳውዲ አረቢያ፣ ከየመን ከዩኤኢ ከተለያዩ ከቱርክ የዓለም መንግስታት ጋር የህንዱም ፕሬዚዳንት እናስታውሳለን። ይሄ ሁሉ መሪ ወደ ኢትዮጵያ የሚመጣው ለምንድን ነው? እየፈረሰች ስለሆነ። ለምን ሱዳን አይሄዱም? ለምን ኤርትራ አይሄዱም? እየፈረሱ ወዳሉ ሀገሮች ለምን አይሄዱም? የመን ለምን አይሄዱም? ኢትዮጵያ ከነ የመን ከነ ሱዳን በላይ እየፈረሰች መሆኗን የሚያሳይ ነገር አለ። አረ ድንቁርናችሁ ልክ አጣ። በጣም ድንቁርናችሁ ልክ አጣ። እኔም ማዝነው ለቤተሰቦቻችሁና ለደጋፊዎቻችሁ። አሁን የእናንተ ልጆች አድገው ነገ ከነገ ወዲያ ይሄንን እናንተ ስታወሩት የነበረው መረጃ ሲመለከቱ አባትህ ምን ሆኖ ነው እንደዚህ ቃዥ የነበረው ተብሎ ሲጠየቅ ልጃችሁ ምን እንደሚመልስ እግዚአብሔር ይወቀው። እና የቅዠታችሁ ልክ የድንቁርናችሁ ልክ ገደብ አጣ በጣም። ሲቀጥል እነዚህ ሰዎች ምንድነው የሚሉት? ይሄ እነ ጀዋር መሐመድ እንግዲህ ስርዓት የለም ሲል ሰምታችሁታል ጀዋር መሐመድ። ስለዚህ ስርዓት በሌለበት ምርጫ አያስፈልግም። ስለዚህ ምርጫ ካላስፈለገ የሽግግር መንግስት ነው። ከዛ ከላይኞቹ ከነልደቱ አያሌውና ከማርገጃው ለቅሶ የሙሾ አውራጆች ጋር ስናገናኛቸው በአጠቃላይ የጀዋርም የልደቱ ጽሁፍም የማርገጃው ለቅሶ እድምተኞችም ወይም ሙሾ አውራጆችም የሚያወሩት ነገር ምንድነው? ከምርጫው በፊት የሽግግር መንግስት ያስፈልጋል። ያን የሽግግር መንግስት ለማካሄድ ህዝባዊ እምቢተኝነት ያስፈልጋል። ይህን ህዝባዊ እምቢተኝነት የሚያካሂዱልን ደግሞ አካላት በሀገር ውስጥ አሉ ይላሉ። እነማን ናቸው ብለን ጠየቅን። እነማን ናቸው በሀገር ውስጥ ሆነው ይህን ህዝባዊ እምቢተኝነት የሚያካሂዱላቸው ብለን ስንጠይቅ ለካ ሀገር ውስጥ ያሉ ፓርቲዎችን እንጠቀማለን ያለው ልደቱ አያሌው። ሀገር ውስጥ ያሉ ፓርቲዎችን ተጠቅመን ምርጫው እየተቃረበ ሲሄድ አሁን ቦይኮት አያስፈልግም ብለዋል። አሁን በምርጫ አልሳተፍም ምናምን የሚባል ነገር አያስፈልግም ብለዋል ልደቱ አያሌው።
መሳተፍ አለባችሁ። በምርጫው ላይ መካተት አለባችሁ። በምርጫው ሂደት ውስጥ መሳተፍ አለባችሁ። ነገር ግን ምርጫው እየተቃረበ ሲመጣ ምናልባትም 1 ሳምንት ምናልባትም 3 ቀን ወይ 2 ቀን ሲቀረው ቦይኮት እናደርጋለን እያልን ነው ልደቱ አያሌው። ይሄንን የሚያደርጉላቸው ደግሞ ፓርቲዎች አገር ውስጥ አሉ። እነማን ካላችሁኝ ኢህአፓ ይባላል አንደኛው። ሌላስ ካላችሁኝ መኢአድ፣ ሌላስ አማራ ጊዮናዊ ንቅናቄ፣ ሌላ ካላችሁ እነ አንዱዓለም አራጌ የሚባሉ ሰዎች አሉ። ይህንን ህዝባዊ እምቢተኝነት ከጀርባ ሆነው የሚያቀጣጥሉ ሰዎች። አንዱዓለም አራጌ ያልኩት ያለ ምክንያት አይደለም። ብዕርና ባሩድ የሚል አንድ መጽሐፍ ጽፌያለሁ ሲል ነበር። ከዚህ ብዕርና ባሩድ የሚለው መጽሐፍ ተመረቀ አልተመረቀም፣ በቅርቡ ይመረቃል ብሎ ማስታወቂያ ሲያስነግር ነበር። ፌስቡክ ላይ አይቼዋለሁ። አይ ቲንክ ወደ እነ ልደቱ አያሌው ጎራ የገባ ይመስለኛል እሱ ሰውዬ። ስለዚህ እነሱ ናቸው ይሄንን ኢህአፓን፣ መኢአድን፣ አማራ ጊዮናዊ እና የሆነ ፓርቲ በጋራ ሆነው የፈጠሩት ቅንጅት አለ፣ ቅንጅት የሚባል እዛ ቅንጅት ውስጥ ያሉት ሰዎች እነ የጀዋር መሐመድ እና የመራራ ጉዲና ኦፌኮ፣ ከዛ ኦነግ አለ ዳውድ ኢብሳ። እነዚህ ሰዎች ሆነው በተለይም ደግሞ ከፊት የሚመራው ያው ለሽብርና ለግርግር ግንባር ቀደም የሆነው ከዚህ በፊትም ግንባር ቀደም ነኝ ብሎ ብዙ ኢትዮጵያዊ ወጣቶችን ደማቸው እንዲፈስ ያደረገው ኢህአፓ የሚባለው ፓርቲ ይህንን ህዝባዊ እምቢተኝነት ለመምራት ከነ ልደቱ አያሌው ከነ ጀዋር ከነ መሳይ መኮንን ጋር በጋራ ሆኖ የሚሰራ ቡድን እንደሆነ ይታወቃል። ከዚህ በፊት በተደጋጋሚ ሰርቼበታለሁ ስለ ኢህአፓ እንቅስቃሴ መሪዎቹ ስለሚያወሩት ወሬና ስለ ዓላማቸው። ስለዚህ እነ ልደቱ አያሌው እያወሩ ያሉት ኢህአፓን በመጠቀም ወይም ኢህአፓ ውስጥ ያሉትን መኢአድ፣ አማራ ጊዮናዊ ምናምን የሚባሉትን ቅንጅት ውስጥ ያሉትን 4 ፓርቲዎች ከዛ ሲቀጥል ሌሎች ኢትዮጵያ ውስጥ ነው እናት ፓርቲም አለ። እናት ፓርቲ የሚባለው ድርጅት ያው ኢህአፓ ከሚያደርገው የተለየ ነገር አይደለም የሚያደርገው። ስለዚህ እነዚህ ፓርቲዎች ተጠቅመን ህዝባዊ እምቢተኝነት እናቀጣጥላለን። ህዝባዊ እምቢተኝነቱን ስታቀጣጥል አሁን አንተ በምታቀጣጥለው ህዝባዊ እምቢተኝነት እሺ አሚን ብሎ የሚወጣ ሰው አለ ወይ ብለህ ብትጠይቀው ልደቱ አያሌውን ህዝቡማ እምቢ እንዲል የምንችለውን ነገር ሁሉ እናደርጋለን፣ ምንድነው የምትችሉት ስትለው ልክ ፋኖ ደብረታቦር ገብቶ ሽብር እንደፈጠረው በተለያዩ አካባቢዎች አሁን ሽብር ይፈጥራሉ። አትጠራጠሩ። ይሄን በተለያዩ አካባቢዎች የሚገደሉ ሰዎች ይኖራሉ። ይሄንን በንቃት መንግስት መከታተል አለበት። ህዝብን እምቢ ለማስባል ህዝብ በመንግስት ላይ እንዲነሳ ያስችለናል ያሉትን ማንኛውንም ነገር ያደርጋሉ። ስለዚህ በዚህ ደረጃ ነው ተቀናጅተው እየሰሩ ያሉት። ለኢህአፓ እና ኢትዮጵያ ውስጥ ላሉ ፓርቲዎች ያለኝ ምክር እንደ አንድ ኢትዮጵያዊ ማለት ነው ኢትዮጵያ ውስጥ ያለውን ፖለቲካ መረዳት፣ በምርጫ ብቻ መሪ መሆን የሚቻልበት ዘመን ላይ እንዳላችሁ መረዳት ለእናንተም ለሀገርም ይጠቅማል። ከዛ በተረፈ ውጭ ሀገር ካሉ ዲያስፖራ ጽንፈኛ ፖለቲከኞች ጋር፣ ውጭ ሀገር ካሉ የሽብር ቡድን አመራሮች ጋር፣ ውጭ ሀገር ካሉ እንደነ ጀዋር መሐመድ አይነት የሽብር ቡድን መሪ ወይም ተላላኪ የጠላት ተላላኪዎች ጋር በጋራ ሁነን የነሱን በውጭ ሀገር ሆነው የሚደግሱትን ድግስ በሀገር ውስጥ አምጥተን እናስተገብራለን ብላችሁ የምታስቡ ሰዎች ካላችሁ መጥፊያችሁ ነው። ይሄን በእርግጠኝነት ነግራችኋለሁ። መጥፊያችሁ ነው የሚሆነው። ስለዚህ ይሄንን ህዝቡ የኢትዮጵያ ህዝብ በእርግጠኝነት ይከታተላል ብዬ አስባለሁ። እነ ልደቱ አያሌው እነ ጀዋር መሐመድ ውጭ ሀገር ሆነው ምን እንደሚሰሩ ምን እንደሚያወሩ ይታወቃል። አሁን ያለውን የጠነከረ የደረጀ ልማት እያመጣ ያለ ለሀገሩና ለህዝቡ የቆመው መንግስት የለም እያሉ እየነገሩ ነው ያሉት። ያ ከሆነ ደግሞ እነዚህ ሰዎች አሁንም አላማቸው የተለያዩ ሽብሮችንና ውጥንቅጦችን ብጥብጦችን በመፍጠር በኢትዮጵያ ውስጥ ሰላም እንዳይኖር ከዛ በኋላ እነሱ በሚሉት በእነሱ ቅዠት መሰረት የሽግግር መንግስት ተብሎ የመዋጮ መንግስት እንዲመሰረት የሚፈልጉ ናቸው። በቅዠት ዓለም እንኳን የሚሆን አይደለም። ይሄ አሁን ኢትዮጵያ ባለችበት ሁኔታ በቅዠት ዓለም የሚሆን አይደለም። ነገር ግን በእነሱ ቅዠት ምክንያት ብዙ ሰው ሊጎዳ ይችላል። በቅዠት ምክንያት እነ ሃጫሉ ሁንዴሳ ተጎድተዋል። በጣም የሚቆጨኝ የሃጫሉ ሁንዴሳ ሞት ነው። እነ ጀዋር መሐመድ ላላተረፉበት ፖለቲካ ህወሓቶች ከነ ጀዋር መሐመድ ጋር ከነ በቀለ ገርባ ጋር ተመሳጥረው የበሉት ልጅ እንደሆነ ይሰማኛል። ብዙ ጊዜ ጀዋር መሐመድ አልጸጸትም አለ እንጂ ቢያንስ ሃጫሉ ሁንዴሳ በማስገደል እጁ እንዳለበት ይገባኛል። እና እንደዛ አይነት አሁንም ሌሎች ነገሮች ሊያደርጉ እንደሚችሉ መታሰብና መታወቅ አለበት። መንግስት በጥንቃቄ ነገሮችን እንደሚያያቸው ይገባኛል። በተለይ ምርጫው እየደረሰ እየመጣ ባለበት በአሁኑ ወቅት
እነዚህ ሰዎች ውጭ ሀገር ተቀምጠው ሻለቃ ዳዊት የሚባል በጣም መሰሪ የሆነ ሰው አለ። ሰውን ለመግደል የሰው ደም ለማፍሰስ ዶሮ የማረድ ያህል የማይከብደው በጣም ቂመኛና ክፉ የሆነ ሰው አለ። ማለት ስልጣን ስላላገኘ ቂም ቋጥሮ የሚኖር አሁን ደግሞ ኢትዮጵያውያን ሴራውን ተንኮሉን ስለነቃንበት በኢትዮጵያ ላይ ቂም የያዘ የሻዕቢያ ተላላኪ ውሻ አለ። ስለዚህ ያንን ተናካሽ ውሻ የሚሰራውን ሴራ በጊዜና በአግባቡ በንቃት ተረድቶ ህዝቡም የራሱን ጥንቃቄ እንዲያደርግ መንግስትም ከህዝብ ጋር በጋራ ተደራጅቶና ተናቦ መስራት አለበት የሚለውን መልእክት ማስተላለፍ እንፈልጋለን። ከዚያ ባለፈ ግን የምርጫውን ሂደት እየተከታተልን ነው። በምርጫው ጉዳይ ላይ በምርጫው ዙሪያ የሚወጡ ተከታታይ ሀሳቦችን ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ የነበረኝ ፕሮግራም ግን ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁንም እንዳትዘነጉ ማለት እፈልጋለሁ። ማንኛውንም ሐሳብና አስተያየት መረጃም ልታቀብሉ ለምትፈልጉ ወዳጆቻችን ከታች በምናስቀምጠው የዋትስአፕ ስልክ ቁጥራችን ተጠቅማችሁ ልትደውሉልን ወይም መልእክት ልትልኩልን እንደምትችሉ ላስታውሳችሁ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ